ይሄ አየር ላይ ሿሿ ሲሆን እኔ እንኳን እንዴት አንድ ስቴፕ ወደ ጭቃ ውስጥ እንዳልገባው ልንገራችሁ። በአጋጣሚ ጊዜ አጥቼ ቢሮውን ሄጄ ያልጎበኘው በቪዲዮ እና በፒክቸር ያየሁት ኦፊስና ሄደው ያዩት ሰዎች ያሳዩኝ ነገር በጣም ነው የሚደንቀው። ሰዎቹንም አይቻቸዋለሁ። ይሄ ማኔጅመንት አካል አባል ተብለው በሙሉ ፒክቸር አይቻለሁ። እና ምን ያረጋቸዋል? ቢሮ ኢንቫይት ያረጋቸዋል፣ ይወስዳቸዋል። ቢሮውን ስታዩ ሌላ ታሪክ ነው፣ ሌላ በጣም ሰፊ ዌል ኦርጋናይዝድ ነው። ከዛ ምን አሉ? ትልልቅ ማኔጅመንት ቲሞች አሉ። ነጭ አለ አብሮት። ሚቲንግ በዛ ደረጃ ነው የሚካሄደው። አዛ እዚያ ዘር ምን ሀፕን ያደርጋል? አሁን ላይ የሆኑ ህንፃዎችን ጨርሰው የሚያከራዩ ሰዎችን ሄዶ በውድ ዋጋ ይከራያል። አንድ ሙሉ ህንፃ ይከራያል፣ ሌላኛውንም እከራያለሁ ይላል። ከዛ እዛ ይወስዳቸዋል። ኦልሬዲ ተከራይተዋል። ስለዚህ ስታዩት ትልቅ እንትን ነው። በፕሮፊት ሼሪንግ የፈለግከውን ውሰድና ስራ ይላቸዋል። ውስጥ ነው ሲንቀሳቀስ ምናምን ታዩታላችሁ። እያለ ቀጥሎ ምንድን ነው የሚገጥማችሁ? የፋስት ሙቪንግ ጉድ የጨረታ ስራዎች ኢሹ ይመጣላችኋል ማለት ነው። ስኳር፣ ዘይት፣ ምን ይህን ያህል ጨረታ አሸንፍ ያለው ለምሳሌ ሌትሰይ የ500 ሚሊዮን አሸንፍ ያለው በጋራ እንስራው ትባላላችሁ። ዩልሲ ዘሌተር ደብዳቤ ያለ ደብዳቤውን ታያላችሁ። ከዛ በሂደት ሳታውቁት እናንተ አምናችኋል። ኦልሬዲ ቢሮ አይታችኋል። ትልቅ ቢሮ፣ ሌላ ህንፃ ሙሉ ባይዘው የህንፃውን መከራየቱን በኋላ ነው ያወቅነው። ህንፃው የኔ ነው የምትባሉት። ከምርም ውስጥ ገብቶ ሲያዝ ታያላችሁ፣ ሲያሰራ ታያላችሁ። ፓርቲሽን የእሱ ካምፓኒ ኔም ህንፃው ላይ ታያላችሁ። በኋላ ነው ህንፃው የእሱ አለመሆኑን ራሱ ያወቅነው አፍተር ማንዝ ምናምን። በዚህ ሂደት ላይን ባይ ላይን እየተጠኑ ብዙ ሰዎች ምን ትደረገው? ለምሳሌ ሌትሰይ ስንዴ ከሆነ ጨረታ ያሸነፈው የ100 ሚሊዮን ብር ስንዴ ጨረታ አሸንፍ ያለው አብረን እንስራው ትባላላችሁ። በጣም ሶፊስቲኬትድ መሆኑን የምታውቁት የ100 ሚሊዮን ብር ነው ስንዴው፣ 70 ሚሊዮን ብር ይሰጣችኋል ካሽ ኢሚዲየትሊ፣ ወይም የሆነ አማውንት ካሽ ይሰጣችኋል። ቀሪውን ቼክ ለ2 ቀን ምናምን ትባላላችሁ። ከዛ ሰው ያስገባል። የሆነ ብር ፓርትሊ ተከፍሎታል፣ የሆነ ብር ቀርቷል። ያያችሁት ቢሮ አለ፣ ህንፃ አይታችኋል። ቬይት መኪና ሲነዳ ታያላችሁ። ህንፃ ላይ የቆመ የቴስላ ማአት መኪና ታያላችሁ። እሱን አይታችሁ ስትተው በዚህ መንገድ አተታይም እኔ አሁን እየሰማ ያለሁትኝ በጣም ብዙ 100 ሚሊዮን ብሮችን ሰዎች ይበሉና ከዛ ገመዱ መተርተር ሲጀምር ምን ይሆናል? ቶር ያልሞላው ኬዝ ነው እየነገርኳቸው ያለሁት። የሀገር ነፍ ሰው የተበላበት ማለት ነው። ከዛ ሲተረተር ምንድን ነው የተከራየው ህንፃ ክራይ ያልከፈለበት ከፍ ያለ ዋጋ ሰጥቶ ከፍላለሁ ብሎ አከራዮቹም መኪና አይተው አምነው ያለውን ቢሮ አይተው አምነው የተዉት። የቢሮው ደግሞ ከፍላለሁ የቢሮውን እዚህ ጋር ህንፃ አለኝ ተብሎ የህንፃው ክራይ ክሪስ ክሮስ ተሰርቶ የቢሮዎቹ ህንፃውን፣ የህንፃዎቹ ቢሮው ፈርኒሽድ የነበረ ሌሎች ሰዎች በኃይለኛው ፈርኒሽድ አድርገውት የነበረ ተጠንቶ ክራይ የተደረገ የተገባ ዘን ሰው እርስ በራሱ እየተቀጣጠለ። ለምሳሌ እኔ አንድ የቢሮ የህንፃው ቢሮ ክሪስ ክሮስ ተደራርገው ማለት ነው። እሱ ብቻ ሳይሆን አብዛኛው ላይኑን ለምሳሌ እኔን ላይን መስመር ተከትሎ ነው ወደ እኔ መጡት። እኔ ኢሚዲየትሊ የሆነ ስራ እንስራ ተባብለን በምን መሰላችሁ? ቢሮን ሄጄ አላየውም። እንዴት ተረፍክ ብላችሁ ብትሉኝ ቢሮን ሄጄ አላየውም። የሆነ ስራ እንስራ ተባባልን። ኦኬ ተነጋገርን። ኤግዛክት ለእኔም የቀረበልኝ መጀመሪያ ይህን ያህል ብር እናስገባለን። ቀጥሎ እኔ ቢሮ ነው ደግሞ ዲሉ እኔ ቢሮ መጥተው ነው ዲሉ ያደረጉ። ቢካዝ ቢሄቪየሬን አጥንቷል። እኔ ኖርማሊ ቢሮ ቢሄድም ባልሄድም አይደንቀኝም። ህንፃን ብታሳዩኝ ብዙ አይደንቀኝም። ፐርሰናሊቲን በደንብ ተረድቶታል። ሶ እኔ ቢሮ ነው የመጡት። እኔ ቢሮ መጥተው ተነጋግረን ከዛ ልክ ያኛውን ፎርሙላ ነው 70%ቱን አሁን ካሽ እቃው ሲገባ እንሰጣለን፣ ቀሪውን እዛው እንደውም ቀሪውን አይወርድም ስል ከመኪና ላይ ሳይወርድ እንዲህ ምናምን ተባለ። ከዛ በጣም ጥርጣሬ በጣም የገባኝ ምንድን ነው ኃይሌ ሆቴል ለሆነ ጉዳይ ከሰው ጋር ቁጭ ብዬ ያ ሰው ከሆነ ሰው የምትጠብቁት አለ አይደል? ትልቅ ነገር ነው የሚሰራው የምትሉትን ሰው
ለትንሽ ጉዳይ እናንተ ጋር ይመጣል ተነስቶ ብላችሁ አትሉም። የሆነን ሰው የሆነ ቦታ ትጠብቁትና ከዛም ይወርድባችሁ ድሪፍት የሚያደርጋል እና በጣም ትንሽ ጉዳይ ነው። እኔ ኃይሌ አንድ ጉዳይ ከሰው ጋር ኖሮኝ እዛ ቁጭ ብያለሁ። ከዛ ያለህበት ልምጣ አለኝ። ኦኬ እሺ ያልኩትኝና መጥቶ ቁጭ ብሎ በጣም ረጅም ሰዓት ጠበቀ፣ በጣም ለተራ ነገር። ከዛ እንዲህ ያልኩኝ እንዲህ ትልቅ ሰው ቢሊየንስ የሚያወራ ሰው እንዴት በቃ አእምሮ ትንሽ እንትን አለብኝና ተጠነቀቅኩ ማለት ነው። በተነጋገርነው መሰረት አይቅር ብዬ እኔ ምክንያት ሰጠውና እቃው የለም እቃው የሚሰጠኝ ሰው እቃውን ሽጦታል ምናምን ብዬ ፑላውት አደረኩ። ከዛ በኋላ ይኸውላችሁ የእኔ ስም የተጠራበት ቦታ አለ። በጣም ይደንቃችሁ። እኔ ጋር ተመቶ ደግሞ የተጠቀሰው ሰው ለምሳሌ የሆነ ትልቅ ሰው ስም ተነሳ። እዛ ሰው ጋር ደውዬ የሌላ ሰው ገንዘብ ደግሞ በልቶ ነበር። እኔ የማቀው ሰው ማለት ነው። የወዳጄን ገንዘብ ደግሞ በሌላ ሳይድ በልቶ ነበር። አረ ይሄን ሰው ብዬ እንትን ስደውል ሌላ ሰው ስሙ የተጠቀሰው ሰው ጋር እንዴ እኔም እኮ 50 ምናምን ሚሊዮን ብር ተበልቻለሁ፣ 60 ምናምን ሚሊዮን ብር ተበልቻለሁ። እንዴ አረ እባክህ። አዎ በዛ ደረጃ የሀገር ሙልጭ አድርጎ ጠፍቶ አሁን አብዛኛው ሰው ተጎድቷል ነው ብላችሁ